ሰላም ጤና ይስጥልኝ ቤተሰቦች ቶፕ 5 በሚለው ፕሮግራም በድጋሚ ተገናኝተናል። ለዛሬ እንግዲህ ይዤላችሁ የቀረብኩትኝ የቦሊውድ 5 ትልቅ የሚባሉ ፊልሞች ናቸው። በኖቬምበር ወር ለእይታ የሚበቁ ናቸው። ቶፕ 5 የሚለው ቪዲዮ ለረጅም ጊዜ አልጫንኩም ወይም ደግሞ አላቀረብኩም ነበር። እናንተም ብዙ ይጠይቃችሁ አልነበረም፣ አልፈለጋችሁትም መሰለኝ። ግን አሁን ኖቬምበር ላይ የሚወጡ ፊልሞች ሊስታቸው በዝርዝር እየተነገረ ስላለ ላቀርብ ብዬ እንግዲህ በግድ ይዤ መጥቻለሁ። ግን ከዛ በፊት ኦክቶበር ላይ የወጡትን ብናይ ሰኒ ሰንስካሪኪ ቱልሲ ኩማሪ ከሚለው ፊልም ጋር ኤክ ዲቫኔ ኪ ዲቫኔትና ታማ የተሰኙ ፊልሞች ለእይታ በቅተው ነበረ። የዲቫሊ ረፍት ላይ ሶስቱም ፊልሞች ጥሩ ገንዘብ መሰብሰብ ችለዋል። በእርግጥ ታማ የተሰኘው ፊልም ላይ ተመልካቹ ተስፋ ነበረው፣ ግን የተጠበቀውን ያህል ምርጥ ገንዘብ መሰብሰብ አልቻለም። ኖቬምበር ወር ላይ ዴዴፒአርዴቱና መስቲፎርን ጨምሮ ሌሎችም ትልልቅ የሚባሉ ፊልሞች ለእይታ ይበቃሉ። ስለዚህ ለዛሬ ቶፕ 5 በሚለው ቪዲዮ ኖቬምበር ወር ላይ ለእይታ የሚበቁ 5 የቦሊውድ ትልልቅ የሚባሉ ፊልሞችን በዝርዝር እናያለን። आशीष आप दाल फ्राई करो। ये दाल नहीं खाते, बोल दो ना। मैं दाल नहीं खाता। मैं दाल कौन नहीं खाता? እናንተም እንግዲህ ልክ እንደዚህ ያዝናናቁም ነገር የሚያስጨብጥ አሪፍ ቪዲዮዎችን ማየት ከፈለጋችሁ ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉና ደውሉንም መጫን አትርሱ። ምክንያቱም አዳዲስ ቪዲዮ በሚጭን ሰዓት ላይ ኖቲፊኬሽኑ ቅድሚያ እናንተ ጋር መድረስ እንዲችል ማድረግ ትችላላችሁ። አምስተኛ ሀቅ የተሰኘ ፊልም ነው። ሀቅ የተሰኘው ፊልም ሱፐር ኑቨርማ ዳይሬክት ያደረገው ሲሆን በፊልሙ ላይም ከያሚ ጎተም ጋር ኢምራን ሃሽሚ መሪ ተዋናይ ሆኖ ነው የሚጫወተው። የፊልሙ ይዘት አንድ ኮድሩም ድራማ ፊልም ሲሆን በህንድ የህግ ታሪክ ላይ በጣም ትልቅ የሚባለው የሳራ ባኑና የአህመድ ካንን ኬዝ ላይ በደንብ የሚያጠነጥን ፊልም ነው። ያሚ ጎተም ሳራ ባኑ ሆኖ የሚጫወት ሲሆን ኢምራን ሃሽሚ ደግሞ አህመድ ካን ሆኖ ይጫወታል። ስለ ሳራ ባኑ ኬዝ እንኳን ብዙዎቻችሁ ላታውቁት ትችላላችሁ። የህንድ የህግ ሲስተምን አይደለም ጠቅላላ ፖለቲካውን ያንቀጠቀጠና ጥያቄ ውስጥ የከተተ ኬዝ ነበረ። ትሬለሩ ላይ እንዳሳዩትም አንድ ጠበቃ ሚስቱን ይፈታታል። ከዛ በኋላ ያቺ ሴትም መብቷን ለማስከበር የፍርድ ቤት በር ታንኳኳለች። በፊልሙ ላይ እንግዲህ ሳራ ባኑ እንዴት ነው ፍትህ የምታገኘው፣ በዚህ ትግሏ ውስጥ ደግሞ እሷ ምን ያጋጥማታል የሚለውን ፊልሙን ስናይ የምናረጋግጠውና የምናውቀው ነገር ነው። ትሬለሩ የሚያምር ነገር አለው። የፊልሙ ታሪክ ደግሞ እንዴት እንደሚሆን እና ፊልሙ ቦክስ ኦፊስ ላይ እንዴት ይሆናል የሚለውን አብረን ምን ይሆናል። ኢምራን ሃሽሚና ያሚ ጎተም የሚተውኑበት ሀቅ የተሰኘው ፊልም ኖቬምበር 7 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ተብሏል። हिंदुस्तान की मुसलमान औरत है, इसी मिट्टी में पले बड़े हैं, इसलिए कानून हमें भी उसी नजर से देखे जैसे बाकी हिंदुस्तानियों को देखे। አራተኛ ኤክሶቢስ ባሃዱር። ኤክሶቢስ ባሃዱር በ1962 በተደረገው በህንድና በቻይና መሃል የነበረውን ጦርነት ላይ የሚያጠነጥን ሲሆን ፍርሃን አክተር በፊልሙ ላይ መሪ ተዋናይ ሲሆን በፊልሙ ላይ ሜጀር ሼጣን ሲንግ በሚለው ካራክተር ይታይበታል። እንዴት ብለው 120 ጀግና የህንድ ወታደሮች ከ3000 የሚበልጡ የቻይና ወታደሮችን እንደታገሏቸው፣ እንዴት እስከ እስትንፋሳቸው መጨረሻ ድረስስ አገራቸውን ታገሉ የሚለውን ይሄን ሁሉ እንግዲህ ፊልሙን ስናይ የምናገኘው ነው ማለት ነው። በእርግጥ ቲዘሩ ላይ እንዳሳየው ከሆነ የህንድ ወታደሮች የቻይና ወታደሮችን በጣም ፈትነዋቸው ታግለዋል። ግን 114 የሚደርሱ የህንድ ወታደሮች በዚህ ጦርነት እንደሞቱም ተነግረዋል። ቀደም ብሎ የወጣው ቲዘር እንግዲህ ሲታይ እርግጠኛ ነኝ እያንዳንዱ ህንዳዊ በሲኒማ ቤት የሀገር ፍቅር ስሜቱን የሚቀሰቅስ ታሪክ ይኖረዋል ተብሎ ይገመታል። የፍርሃን አክተር ዳያሎግና እንዲሁም የቺ ቲዘራ ቪዥዋል ኢፌክት የታየበት መንገድ በጣም የሚያምር ነገር አለው። አክሽኑም ጸዳ ያለ ነገር አለው። ግን የፊልሙ ታሪክ እንዴት ይሆናል የሚለውን ደግሞ አብረን ምን ይሆናል። የፍርሃን አክተር ኤክሶቢስ ባሃዱር የተሰኘው ፊልም ኖቬምበር 21 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል። 3000 है तो क्या हुआ? भारत मां की रक्षा के लिए उसका हर एक बेटा 100 के बराबर है। ተኛው መስቲፎር የመስቲ ፍራንቻይዝ እንግዲህ አራተኛ ፊልም ነው። ይሄም ኖቬምበር ወር ላይ ለእይታ ይበቃል ተብሏል። መስቲፎርን ሚላድ ጃቪ የተባለው ዳይሬክተር ነው ዳይሬክት ያደረገው። ቀደም ብሎ መርጃባና ሰተሜቭ ጄቴ የመሳሰሉ ታዋቂ ፊልሞችን ዳይሬክት አድርጓል። መስቲፎር ለሱ የመጀመሪያ ኮሜዲ ፊልም ነው ዳይሬክት ሲያደርግ። ስለዚህ መስቲፎር ላይ ከሌላ ከሶስቱ ፊልሞች አኳያ ምን ያህል ቀልድ አለው የሚለውን ደግሞ አብረን ምን ይሆናል። እንደቀደሙት ፊልሞችም እዚህ ፊልም ላይ ሪቴሽ ዴሽሙክና ቪቬክ ኦበራይና አፍታብ ሽደሳኒም መሪ ተዋናይ ሆነው የሚጫወቱበት ፊልም ነው። ግን አርሸድ ዋርሲም ለየት ላለ ካራክተር በመሃል ይገባል ተብሏል። እስካሁን ድረስ የመስቲ ትሬለሩ ለእይታ አልበቃም። ግን ያ መስቲ ነው ፊልሙ ከተባለ እንደቀደሙ 3 ፊልሞቹ አደልት ኮሜዲ ታሪክ ያለው ፊልም እንደሚያሳዩን እርግጠኛ ነኝ። ግን ቪዲዮን እስከመለቀቅ ድረስ ትሬለሩ ከወጣ እና ካያችሁት እናንተ ስለ መስቲፎር ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ይህ ፊልምም ወይም መስቲፎርም ኖቬምበር 21 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ተብሏል። हाय, मैं रोजी हूँ। इंसान उसकी तो सिर्फ 2 ही जरूरतें होती है, रोजी और रोटी तो मैं घर से लेकर आया। ሁለተኛው ቴሬሽክሜ ማለት አንድ ሮማንቲክ ትሪለር ፊልም ሲሆን አነን ኤንድራይ ነው ዳይሬክት ያደረገው ፊልሙ ነው። በፊልሙ ላይም ከደኑሽ ጋር ክሪቲ ሴነን መሪ ተዋናይ ሆነው ይጫወቱበታል የተባለ ፊልም ነው። ዳይሬክተሩ አነን ኤንድራይ ቀደም ብሎ የደኑሽ ራንጀና የተሰኘው የሂንዲ ፊልም ዳይሬክት አድርጎ ነበረ። ፊልሙንም ተመልካቹ በደንብ የወደደውና ያደነቀው ፊልም ነበር። ልክ እንደ ራንጀናም ይሄም አንድ ሮማንቲክ ፊልም ነው። በፊልሙ ላይም ደኑሽ የቆሰለ አፍቃሪ ሆኖ ነው የሚታይበት። ቲዘሩ ላይ ደኑሽ ማለትም ሸንከር በጣም ተናዶ ይታያል። ክሪቲ ወይም ደግሞ ሙክቲ ሆና የምትጫወተው በሆነ ነገር ሊበቀላት ይፈልጋል። አንድ ሲል ላይ እንደሚያሳየው ወይም መጨረሻ ላይ ሙክቲ ሂና እየተቀባች ምናምን ነገር ትታያለች ለሰርጓ። የዛን ጊዜ ሸንከር ይገባና ለሙክቲ በሚላት शुरू कर रही है। पुराने पाप तो धोले,
በርግጥ ቲዘሩ ላይ ከዚህ ሌላም ሌሎች ሲኖች ታይተዋል። ያም የሚያሳየው እንግዲህ የሁለቱ የፍቅር ታሪክ ትንሽ ለየት ያለ እንደሆነ የሚያሳይ ነገር አለው። እናም አሁን ሸንከርና ሙክቲ እንዴት ነው የሚገናኙት? ከዛ በምን የተነሳ ሁለቱ ሊለያዩ ቻሉ? እና ሌላውንም ነገር እንግዲህ ፊልሙን ስናይ ነው የምናውቀው ማለት ነው። ይህ ቴሌስኮፕ የተሰኘው ፊልም ኖቬምበር 28 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ነው። तुम अच्छे लड़के हो अबीर, मैं भी अच्छा हूँ, पर तुम शुरू से अच्छे होगे, मैं नया नया बना हूँ। አንደኛ ዴዴ ፒያርዲ 2 ክፍል 2 በ2019 ለእይታ የበቃው የአጄ ዴቭጋን ሱፐር ሂት የነበረው ዴዴ ፒያርዲ የሚለውን እንኳን አይታችሁታል ብዬ ተስፋ አደርጋለሁ። ይሄኛው እንግዲህ ቀጣይ ነው ክፍል ነው ወይም የዴዴ ፒያርዲ ሁለተኛ ክፍል ነው። በዚህ ፊልም ላይም አጄ ዴቭጋን በድጋሚ አሺሽ የሚለውን ካራክተር ይዞ ይመጣል ማለት ነው። ራኩል ፕሪሲንግ አይሻ ኩራና ሆና ትጫወታለች። አርም ሃዲቨን ደግሞ የአይሻ ኩራና አባት ሆኖ ይጫወታል። ጃቬድ ጃፍሪ ደግሞ የአሺሽ ጓደኛ ሆኖ ይጫወታል። የመጀመሪያ ክፍል ላይ አሺሽ አይሻን ገርልፍሬንዱን ለቤተሰቦቹ ያስተዋውቃት ነበረ። በአሁን በክፍል 2 ደግሞ አይሻ ቤተሰቦቿን እሱን ታስተዋውቀዋለች። አሺሽን ካገኙ በኋላ የአይሻ ቤተሰቦች ምን አይነት ሁኔታ ያሳያሉ እና ለአይሻስ ደግሞ አሺሽን ይቀበላሉ፣ ፈቃደኛ ይሆናሉ እና ቀሪውን ነገር እንግዲህ ፊልሙን ስናይ ነው የምናውቀው ማለት ነው። ትሬለሩ ላይ ትንሽ ኮሜዲ ቀላቅለው ታሪኩን ጥሩ አድርገው አሳይተውናል። ጥሩ ይመስላል፣ ግን ደግሞ ሙሉ ታሪኩ እንዴት እንደሆነ ከፊልሙ ነው የምናውቀው። ይህ ዴዴ ፒያርዲ 2 የተሰኘው ፊልም ኖቬምበር 14 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ነው። ውድ ቤተሰቦች እንግዲህ ኖቬምበር ወር ላይ ለእይታ የሚበቁ 5 ትልቅ የሚባሉ የቦሊውድ ፊልሞች እነዚህ ናቸው። እናንተስ ከነዚህ ከ5 ፊልሞች በጣም እየጠበቃችሁ ያላችሁት የትኛው ፊልም እንደሆነ በኮሜንት ገለጹልኝ። እስቲ እናንተ ለአንድ ደቂቃ ቆም በሉና አስቡ። በዓለም ላይ ከንድ ኦክሲጅን ጠፋ እንበል። እስከመጨረሻ ድረስ አይደለም ለ5 ሰከንድ ብቻ ጠፋ እንበል። እኛ ሰዎች እንኳን ለ5 ሰከንድ ትንፋሻችንን ማቆም አያቅተንም። ግን በእኛ አካባቢ ላይ ያሉት በዙሪያችን ያሉት ሌላ ነገሮች ምን ይሆናሉ? በዚህ በ5 ሰከንድ ውስጥ በዓለም ላይ ያ ሁሉ ነገር ይፈጠራል። ዛሬ በዚህ ቪዲዮ የማሳያችሁና ዘርዝሬ ማስረዳችሁ ይፈጠራል። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ይህ እድለኛ ግለሰብ 30 ሚሊዮን የሚያክል ከፍተኛ ገንዘብ በሎተሪ እድለኛ ሆኖ ማግኘት ችሎ ነበር። ግን ከዛ በኋላ ይህ ግለሰብ የተፈጠረው ነገር ሙሉ ህይወቱ ብልሽት አለበት ለማለት ያስደፍራል። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። እናንተ እግር ኳስ ተመልካች ሆናችሁ አልሆናችሁ ብትወዱም ባትወዱም ምንም ለውጥ የለም። ግን እርግጠኛ ነኝ ሁላችሁም ክርስቲያኖ ሮናልዶ የሚለውን ስም በደንብ ሰምታችሁታል። ክርስቲያኖ ሮናልዶ በዓለማችን ላይ ሁለተኛው ከፍተኛ ገንዘብ የሚያስገባ አትሌት በመሆን ተመዝግቧል። ከዛ በተጨማሪም በዓለማችን ላይ በጣም ታዋቂና ዝነኛው ኳስ ተጫዋች መሆኑ እርግጥ ነው። ስለዚህ ለዛሬ እንግዲህ ዓለም ድንቅ ናት በሚለው ፕሮግራም ክርስቲያኖ ሮናልዶ ሚሊዮን ዶላሩን የት ነው የሚያጠፋው የሚለው እናያለን። ሮናልዶ ማን ይገምታል? ኤርፖርት ውስጥ ጽዳት ሰራተኛ የነበረ ይህ አንድ ግለሰብ ህይወቱ በምን አይነት መልኩ ይቀየራል? ዘር ማንዘሮቹ ቁጭ ብለው የሚበሉት ይሆናል ብሎ ማን ይገምታል? ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። በዚህኛው ዩቲዩብ ቻናል ላይ የምታደርጉልኝ ድጋፍና ትብብር በጣም አመሰግናለሁኝ። አሪፍ እየቀጠለ ነው ያለው። ግን ሌላም አንድ ቻናል አለኝ ዓለም ድንቅ ናት የተሰኘ ምርጥ የሆኑ አስደናቂ ቪዲዮዎችና አስተማሪ ቪዲዮዎችን ማቀርብበት ሁለተኛ ቻናል ስላለኝ እንደተለመደው እዚህ ላይ ጠፋ በሚል ሰዓት ላይ እዛ ላይ ገብታችሁ ላይክ እና ኮሜንት እንዲሁም ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንድትተባበሩኝ በአክብሮት እጠይቃለሁኝ። አሪፍ ነገር ታገኛላችሁ፣ በጣም ትማሩበታላችሁ፣ ዘና ፈታ ትሉበታላችሁ፣ ትደነቁበታላችሁ። ቆንጆ ቪዲዮዎችን አቀርባለሁኝ። እዛ ላይም ድጋፍ እንድታደርጉልኝ ጥሪ አቀርባለሁ። አመሰግናለሁ። ይህን ይመስላል። ከመቻችሁ አሪፍ ነው። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय, कुछ होता है।